ህይወት ምን ጊዜም ቢሆን እናንተን ለማናገር እየሞከረች ነው። እናንተ ግን አሁንም ችላ እያላችሁ ነው። በየቀኑ በህይወታችሁ በሚያጋጥማችሁ ነገሮች ውስጥ ብዙ መልእክቶች ይወረወሩላችኋል። እነዚህን መልእክቶች ግን መገንዘብ አልቻላችሁም። አጋጣሚ ነው ብላችሁ ልታልፏቸው ትችላላችሁ። ነገር ግን አጋጣሚ ለመባል እንኳን የሚመች አይደለም። ታስቦና ታቅዶበት የተደረገ ነገር ይመስላል። የሆነን ሰው እንዳላናገራችሁትና ረጅም ጊዜ እንደሆናችሁ ታስቡታላችሁ። ያንን ሰው እያሰባችሁት በዛው ደቂቃ ያ ሰውዬ ይደውልላችኋል። ለረጅም ጊዜ ስትጠይቁት የነበረውን ጥያቄ አንድ ተራ የሚባል ሰው ሲመልስላችሁ ትሰማላችሁ። ያንን ሰው አታውቁትም። ያልተመለሰልኝ ጥያቄ ነው ብላችሁ ይዛችሁ ትዞራላችሁ። ድንገት ግን መንገድ ላይ እብድ ነው ያላችሁት ሰው እናንተ የምትፈልጉትን መልስ ይሰጣችኋል። እንደተለመደው አጋጣሚዎች ናቸው ብላችሁ ታልፏቸዋላችሁ። ነገር ግን ውስጣችሁ ደግሞ ከዛም በላይ እንደሆነ ይነግራችኋል። እነዚህ ነገሮች በእንግሊዝኛ ቋንቋ ሲንክሮኒሲቲስ ይባላሉ። የተገናኙ ወይንም የተሳሰሩ ነገሮች እንደማለት ነው። ታዋቂው ስዊስ ሳይኪያትሪስት ካርል ዩንግ ሲንክሮኒሲቲን ትርጉም ያላቸው አጋጣሚዎች ብሎ ይሰይማቸዋል። ታዲያ አሁን ሲንክሮኒሲቲስ መልእክት ናቸው። ትርጉም ያላቸው አጋጣሚዎች ብለን ልናስባቸው እንችላለን። እናንተን ወደ የሆነ ቦታ የሚመሯችሁ ወይንም ጋይድ የሚያደርጓችሁ ምልክቶች ናቸው። በጥንት ጊዜ ይኖሩ የነበሩ አባቶቻችን ይህንን ነገር በደንብ ያውቁት ነበረ። ሚስቲክ የሚባሉት ሚስጥራዊ የሚባሉ እውቀቶችን ማወቅ የቻሉ ሰዎችም ይህንን ነገር ሲያወሩት እንሰማለን። ወደ ዘመናችንም ስንመጣ ሳይኮሎጂስቶች፣ ሳይኮቴራፒ ላይ ያሉ ሰዎች ስለዚህ ነገር ሲያወሩ፣ ኒውሮሳይንቲስቶች ሲነጋገሩ እንሰማለን። አሁን ግን ይሄ ነገር አጋጥሞ ነበረ ብላችሁ ስታወሩ እቺ ዓለም ለእናንተ እድል ነች ወይንም አጋጣሚ አሊያም ደግሞ ድንገት የተፈጠረ ነገር ነው ብለው እዛው ላይ ነካ አድርገው ልብ ሳይሉት ያልፉታል። ታዲያ እነዚህ ሲንክሮኒሲቲስ የተባሉ ነገሮች እየተደጋገሙ ሲፈጠሩባችሁ የሆነ መልእክት መረዳት እንዳለባችሁ መቼስ ግልጽ ነው። ዓለምም እስከ ዛሬ ድረስ በዚህ መንገድ ነው የምትንቀሳቀሰው ተብላችሁ የለመዳችሁበትን መንገድ የተሳሳተ መንገድ እንደነበረ ግልጽ እየሆነላችሁ ይመጣል ማለት ነው። ስለዚህ እኛም በዛሬው ቪዲዮ ሲንክሮኒሲቲስ ሲባል ወይንም እነዚህ ትርጉም ያላቸው አጋጣሚዎች ምን ማለት እንደሆኑ እንመለከታለን። ከመጀመሪያው ካስተዳደጋችን ከተመለከትን ሁላችንም ቢሆን እነዚህን ምልክቶች ኢግኖር እንድናደርግ ወይንም ችላ እንድንል ተደርገን ያደግነው። ይቺ ዓለም የሎጂክ የፕሬዲክቲቢሊቲ እና የስትራክቸር ዓለም ነች። ስለዚህ ሁሉም ሰው በዚህ መንገድ እንድናስብ ይጠብቀናል። ራሽናል በሆነው ወይንም ደግሞ በሚያመዛዝነው አይምሯችን ህይወትን እንድንመራ ይጠበቃል ማለት ነው። እርግጠኛ ያልሆንበት ነገር ወይንም ያልጠበቅነው ነገር እንዲፈጠርብን አንፈልግም። የሆነ የተፈጠረ ነገር እንኳን ቢኖር ያ ነገር ለመፈጠሩ ምክንያትን ማስቀመጥ ይኖርብናል ወይንም በምክንያት የተደገፈ ነገር ይሆናል። አለበለዚያ አይምሯችን ወዲያውኑ ነው ሪጀክት ያደርገዋል ማለት ነው። ሪጀክት ሲያደርገውም ደግሞ አጋጣሚ ነው አሊያም ደግሞ ዝም ብሎ ኢማጂኔሽን ነው ብሎ ለማለፍ ይሞክራል። እነዚህ ለራሳችን የምንሰጣቸው መልሶች ግን ጥልቅ ከሚባለው ሜሴጅ ወይንም መልእክት እያራቁን ቢሆንስ? ወደ ልጅነታችሁ ልመልሳችሁ። ምክንያቱም ንጹህ ወረቀት የነበራችሁት የዛኔ ነው። ነገሮች እንዴት እየተገጣጠሙ እንደሆነ ትመለከታላችሁ። የውስጥ ድምጻችሁ ወይንም ኢንቱዊሽን በደንብ ይሰራል። ልባችሁ የተሰማውን ነገር ብቻ ነው የምታደርጉት። ያ ነገር በእናትና በአባቶቻችሁ ወይንም በቤተሰባችሁ ትክክል ባይሆንም እንኳን ታደርጉት ነበር። ከልጅነታችሁ ወጣ ብላችሁ እነዚህን ነገሮች ኤክስፒሪየንስ ስታደርጉ ወይንም ሲያጋጥማችሁ ምናልባትም ይሄ ነገር እንደሚፈጠር አውቄ ነበር፣ ውስጤ ነግሮኛል ስትሉ አይ ዝም ብለህ ነው ወይንም ዝም ብለሽ ነው ተብላችሁ አታውቁም? ዓለም ከሚሄድበት መስመር ጋር እየሄዳችሁ ስላልሆነና እየተጣጣማችሁ ስላልሆነ በእንደዚህ አይነት መልስ ይቀበሏችኋል። እንደነዚህ አይነት መልሶችን ከተቀበላችሁና አክሴፕት ካረጋችሁ እናንተም በዚህች ሎጂካል በተባለች እያንዳንዱን ነገር ማወቅ አለብኝ ብላ በምታስበው ዓለም ውስጥ ታስራችሁ ትቆያላችሁ ማለት ነው። ሁሌም ቢሆን ማመንና መተማመን ያለባችሁ መረጋገጥ በሚችሉ ነገሮችና ማስረጃ ባላቸው ነገሮች ላይ ነው ብለው በዚህ ዓለም ውስጥ እናንተን ይህንን አስተምሯችኋል። ስለዚህ እናንተም ይህንን መንገድ ትከተላላችሁ። ይህም በአጠቃላይ ምን ማለት ነው ካላችሁ ውስጣችሁ የሚነግራችሁን ነገር ሳይሆን ውጫዊ የምትመለከቱትን ነገር ማስረጃ ያለው የሚታይ የሚነካ የሚዳሰሰውን ነገር ብቻ እመኑ እየተባላችሁ ነው። ያ ደግሞ ራስን መካድ ይባላል። ምክንያቱም ውስጣችሁን ክዳችሁ ነው ለውጭው ተገዢ የምትሆኑት። ዓለም ላይ በጣም ጠበብት የሚባሉ ባሉበት በተሰማሩበት ሙያ ላይ በጣም የታወቁና ታላላቅ አይምሮ አላቸው የሚባሉ ሰዎች ስለ ሲንክሮኒሲቲስ ወይንም ደግሞ ስለ ፓተርኖች ግጥምጥሞሽ የበዛባቸው አንዱ ከሌላው ነገር ጋር የሚያያዝበትን ነገር ስታገኙ እነዚህ ነገሮች እናንተን ወደ ታላቁ እውነታ እየገፏችሁ የሚሄዱ ነገሮች ናቸው እንጂ አጋጣሚ ብላችሁ ወይንም ተራ ኢማጂኔሽን ብላችሁ መተው ያለባችሁ ነገር አይደለም ይላሉ። ብዙሃኑ ጋር ብትሄዱ ወይንም ደግሞ ዓለም የምትለዋን ነገር ግን ከሰማችሁ የዚህን ተቃራኒ ነው። ካሰባችሁበትም
ይህ መሆኑን ለእናንተ ሊደንቃችሁ አይገባም። አንድን ህዝብ መቆጣጠር ከፈለጋችሁ፣ ሁሉም ሰው እናንተ ባላችሁት መንገድ እንዲሄድላችሁ ከፈለጋችሁ መጀመሪያ ኃይላቸው ከነሱ ውጪ እንዳለ ማሳመን ይጠበቅባቸዋል። ዓለምን የሚመሯትም ሰዎች ይህንን በትክክል አድርገዋል። አብዛኛው ህዝብ ውጫዊ ነገሮችን እየተመለከተ ባክኖ የሚቀረውም ለዚህ ነው። ነገር ግን እነዚህን ግጥምጥሞሽ ወይንም ደግሞ ትርጉም ያላቸውን አጋጣሚዎች ልብ እያላችሁ ፓተርኖቹን እያስተዋላችሁ ስትመጡ ከእናንተም የበለጠ ትልቅ ትርጉም ያለው ነገር ጋር ኮኔክትድ እንደሆናችሁ ከምንጩ ጋር እንደተገናኛችሁ ይሰማቸዋል። አሁን ታዲያ ሲንክሮኒሲቲስ ብለን ያሰብናቸው ነገሮች የምርም ተራ የሚባሉ ነገሮች ካልሆኑ ታዲያ ምንድናቸው ትላላችሁ? ያ ስታስቡት የነበረው ሰው ሲደውልላችሁ፣ ፈልጋችሁት ነገር ግን አይምሯችሁ ላይ ሊመጣላችሁ ያልቻለው ሙዚቃ ሌላ ሰው ሲከፍተው፣ በሄዳችሁበት ቦታ ሁሉ እነዛን ተደጋጋሚ ቁጥሮች ብትመለከቱ 111 222 ወይንም የትኛውንም ተደጋጋሚ የሚባሉ ቁጥሮችን እየተመለከታችሁ ብታልፉ እነዚህ ሁሉ ነገሮች ተራ እንዳልሆኑ ይገባችኋል። ነገር ግን ምንነታቸውም አይገባችሁም። የበለጠ ግን ልብ ባላችሁ ቁጥር የእነዚህ ነገር መደጋገምም እየበረታ እየበዛ ይመጣል። ተራ የሚባሉ ምልክቶችም አይደሉም። እናንተ መሄድ ያለባችሁን መንገድ የሚያሳዩአችሁ ፍንጮችም ጭምር ናቸው። ይህንን ፍንጭ ማን ነው የሚሰጠኝ ካላችሁ የእናንተ ውስጠኛው ኢንተሊጀንስ ወይንም ኢንፊኒት የምትሉት ማብቂያ የሌለው ገደብ የሌለው ኃይላችሁ ነው። ያ ፓወር፣ ያ ኤነርጂ፣ ያ ፎርስ እናንተን ይመራቸዋል። አሁን ላይ ኳንተም ፊዚክስ እንደደረሰበትም ከሆነ ከጥንትም ጀምሮ እየተማረን እየሰማን እንደመጣ ነው ከሆነ እዚህች ዓለም ላይ ያለነው ሰዎች እዚህች ዓለም ላይ ያለን ነገሮች እንዳለ አንድ ነን እንጂ የተነጣጠለን አይደለንም። ሁሉም ነገር ኮኔክት ያደረገ ወይንም የተገናኘ ኤነርጂ ወይንም ኮንሽስነስ ነው። የምታነሱት ሐሳብ እንዳለ ወይንም በአይምሯችሁ ላይ የሚመጡ ሐሳቦች እንዳለ ስሜቶቻችሁ፣ ትኩረቶቻችሁ፣ ዓላማዎቻችሁ በአጠቃላይ የሆነ የሚለቁት የራሳቸው የሆነ ፍሪኩዌንሲ ወይንም መውገድ አላቸው። እነዚህን መውገዶች እየለቀቃችሁ ስትመጡ እቺም ዓለም ሪያሊቲ ዩኒቨርስ ወይንም ህይወት የምትለዋት ነገር ደግሞ ለዛ ፍሪኩዌንሲ ተመጣጣኝ የተባለውን ምላሽ ለእናንተ ትመልስላችኋለች። ምላሹ ምን እንደሆነ እናንተ ላይ ገባችሁ ይችላል። ነገር ግን እነዚህ ሲንክሮኒሲቲ የተባሉ ነገሮች የነዛ ምላሾች ናቸው። የኮንሽስነሳችሁ ያለበት ደረጃ ማወቅ ያለበትን ነገር በነዛ ፍንጮች መካከል ታገኙታላችሁ ማለት ነው። ትርጉሙ ግን አሁንም አይገባችሁ። መንገዳችሁ መሃል ላይ ግን ይወረወሩላችኋል። ታዲያ እነዚህ ፍንጮችን የማይገቡኝ ከሆነ ምን ይሰራልኛል ብላችሁ ታስቡ ይሆናል። የማይታየውን ዓለም ከሚታየው ዓለም ጋር የሚያገናኙልን ድልድይ ብቻ ናቸው። ከዛ የበለጠ ነገር የላቸውም። በእነዚህ ነገሮች ላይ ያላችሁ እምነት ግን የእናንተን ህይወት በምንም አይነት መንገድ ሊወስደው ይችላል። አሁን ታዲያ ሲንክሮኒሲቲስ ያልናቸው ነገሮች መልእክቶች ናቸው ካልን እነዚህን መልእክቶች ማን ነው የሚልካቸው? አንዳንዶች የኔ ሃየር ቨርዥን ወይንም ደግሞ ከኢጎ ተነጥዬ ትክክለኛ ማንነቴ ነው ይህንን ምልክት የሚሰጠኝ ይላሉ። አንዳንዶች ደግሞ ኮሌክቲቭ ከሆነው ከአንኮንሽስ ማይንድ ነው የመጣው ይላሉ። ሌሎች ደግሞ ከፈጣሪ ነው በውስጥ ያለው ወይንም ደግሞ ኤክስተርናሊ የሚያስቡት ከኔ የተነጠለ ፈጣሪ ያለው ቢያስቡም እንኳን እሱ ምልክት እየሰጠኝ ነው ብለው ያምናሉ። ስለ ሲንክሮኒሲቲስ አንድ ማወቅ ያለባችሁ ነገር ቢኖር ምንም ተራ የሚባል ነገር እንዳልሆኑ ነው። እዚህች ዓለም ላይ ተራ ተብለው የሚታሰቡ ነገሮች እንዳለ ተራ አይደሉም። ሁሉም ነገር ዲቫይን የሆነ ዓላማ አላቸው። መለኮታዊ ዓላማ ማለት ነው። ልብ በሉ ወይንም አስተውሉ የሚል አይነት ምልክት ነው የሚመጣላችሁ። ሁሌም ቢሆን የሰው ልጅ አውቶ ፓይለት ላይ ወይንም ደግሞ ዲፎልት ሞድ ላይ ሆኖ ነው ህይወትን እየመራ የሚገኘው። ያ ደግሞ ትክክለኛው መንገድ አይደለም። ከአውቶ ፓይለት ተነጥለን ወደ ኮንሽስ ክሪኤሽን መምጣት አለብን። አስተውለን ህይወታችንን መፍጠር። አንዴ እነዚህን ምልክቶች ልብ እያላችሁና እያስተዋላችሁ ስትመጡ እነዚህ ነገሮች እንዳለ ተራ ናቸው የሚለው እሳቢያችሁ እየፈራረሰ ይመጣል። ቀጣዩ ጥያቄያችሁም የሚነሳው እዚህ ጋር ነው። እነዚህ ነገሮች ተራ ካልሆኑ እንዴት ነው የሚሰሩት? እኔ ልብ በማልልበት በማላስተውልበት ዓለም ውስጥ ምን እየተካሄደ ነው ትላላችሁ? ከዚህም የበለጠ ጥያቄ አለ። እነዚህን ሲንክሮኒሲቲ የተባሉ ነገሮች ትርጉም ያላቸውን አጋጣሚዎች እንዴት ነው በህይወት የምጠቀመው? እነዚህ ነገሮች እናንተን የማይጠቅሟችሁ ከሆነ ሲንክሮኒሲቲስ ባትሏቸውም ችግር የለው። ያልጠቀሟችሁ ነገሮች ትርጉም አላቸው ቢባሉ ምንም አይሰራላችሁማ። ሲንክሮኒሲቲስ ከሚባል ነገር ጀርባ አንድ በጣም ቀላል የምትባል መርህ አለች። ህይወት በምትባል ነገር ውስጥ አይምሯችሁ ተመልካች ብቻ አይደለም። ህይወት የምትባለዋን ነገር እያስተካከለ ራሱ ቅርጽ እያስያዘ የሚሄድ አንዱ ገንቢ አካል ነው። አይምሯችሁን ልክ እንደ ሸክላ ሰሪ አድርጋችሁ ታስቡታላችሁ። ህይወታችሁ ደግሞ ሸክላው ነው። መቼም ቢሆን ተበላሽ ሊባል አይችልም። ያንን ነገር እያፈረሳችሁ እንደምትፈልጉት አድርጋችሁ ቅርጽ እያስያዛችሁ ትሄዳላችሁ።
በኒውሮሳይንስ ከሄዳችሁ ሬቲኩለር አክቲቬቲንግ ሲስተም የሚባል የአይምሯችን ክፍል አለ። የሚያደርገው ነገር ኢንፎርሜሽኖችን ፊልተር እያደረገ እያጣራ ማውጣት ብቻ ነው። ይህም ማለት ማየት የፈለግነውን ነገር እንድናይ ብቻ ነው የሚያደርገን። በትናንትናው ቪዲዮ ላይ ይህንን ነገር ጠቅሼላችሁ ነበረ። አንድ በጣም ወዳችሁት የገዛችሁትን ጫማ ካደረጋችሁ በኋላ ሁሉም ሰው ያንን ጫማ ያደረገ ይመስላችኋል። እነዛ ጫማዎች ከየት ተከሰቱ ካላችሁ ከመጀመሪያውም ነበሩ። ነገር ግን እስከ ዛሬ ድረስ ልብ አላላችሁም ነበር።